ሰላም እንዴናችሁ የምንወዳችሁ የዚህ ዩቲዩብ ቻናል ቤተሰቦች ማለት ነው። ዛሬ ዘንላችሁ የቀረብነው የፍሬሽማን ኮርስ ኮርስ ግሎባል ትሬንድ ቻፕተር 2 በዚህ ቪዲዮ ሰርተን አቅርበንላችኋል። እንግዲህ ቻፕተር 2 እንደምታውቁት ትንሽ ላይክ ያው እንደ ቻፕተር 1 ሁሉ ማለት ነው ሰፋ ያለ ይዘት አለው። በተቻለ መጠን አጠር አድርገን ለማቅረብ ነው የሞከርነው። ተከታተሉ። ናሽናል ኢንተረስት እንግዲህ ፎሬን ፖሊሲ ኤንድ ዲፕሎማሲ ብሎ ናሽናል ኢንተረስት ለምን አለ? ቢኮዝ የፎሬን ፖሊሲ እና የዲፕሎማሲ ዋና መነሻ ናሽናል ኢንተረስት ወይም ደግሞ ብሔራዊ ጥቅም ስለሆነ ነው። ናሽናል ኢንተረስት ሪፈርስ ቱ ስቴት ኦፍ ቫሊዩስ ኦሪየንቴሽንስ ጎልስ ኤንድ ኦብጀክቲቭስ ኤ ጊቨን ካንትሪ ውድ ላይክ ቱ አቺቭ ኢን ኢትስ ኢንተርናሽናል ሪሌሽንስ። አንዲት ሀገር ናሽናል ኢንተረስት ማለት አንዲት ሀገር በምታደርገው ከውጭው ዓለም ጋር በምታደርጋቸው ሪሌሽንሺፖች ውስጥ ማሳካት የምትፈልጋቸው ቫልዩ ኦሪየንቴሽን ጎል ኦብጀክቲቭ ኤንድ ሌላም ቫልዩ ማለት ለምሳሌ ላይክ ዋጋ የምትሰጠው ከፍተኛ የሆነ ቦታ የምትሰጠው ያቺ ሀገር አንድ ዓላማ አስቀምጣ የምትሄድበት ያንን ዓላማ ለማሳካት የምታወጣቸው ሴት የምታደርጋቸው ጎሎችና ኦብጀክቲቮችን የሚያመለክት ነው ናሽናል ኢንተረስት ማለት። ናሽናል ኢንተረስት has been the main driving force that determines the contents of foreign policy። እንግዲህ ዋና የፎሬን ፖሊሲ መነሻ ምንድነው? ናሽናል ኢንተረስት ነው። so national interest has been the main driving force that determines the contents of foreign policy። እንግዲህ ዋና ድራይቪንግ ፎርስ ምንለው ወይም ደግሞ ዋና የሚቆጣጠረው አንዲት ሀገር ለምታደርገው የፎሬን ፖሊሲ ማለት ነው። ዋና ተቆጣጣሪ ድራይቪንግ ፎርስ የሚባለው ምንድነው? ናሽናል ኢንተረስት ነው። ናሽናል ኢንተረስት is something related to the ambitions of governments with what governments aspire to fulfill in its future generation without others። እንግዲህ ናሽናል ኢንተረስት ማለት አንዲት ሀገር መንግስት አምቢሽን ነው። ያን አምቢሽን ደግሞ ምንድነው? ለወደፊቱ ትውልድ ምን ትችልት፣ ለወደፊቱ ትውልድ ምን እናድርግ you see ፉልፊል የሚያደርገው ለፊቸር ጀነሬሽን ፉልፊል አድርገን ጥለን መሄድ አለብን ብለው አንዲት ሀገር መንግስት የሚሄድበት መንገድ ነው። power to influence the behaviors of other state is the primary instrument to implement national interests። እንግዲህ ናሽናል ኢንተረስትን ለማሳካት አንዲት ሀገር ከምትጠቀምባቸው መንገዶች አንዱ ፓወር ነው። ኢንፍሉዌንስ አዘርስ ቢሄቪየር። ለምሳሌ የሌሎችን ቢሄቪየር ኢንፍሉዌንስ የምታደርግበት ፓወር አይዘር ሚሊተሪ ሊሆን ይችላል፣ ኢኮኖሚካል ፓወር ሊሆን ይችላል፣ ኤጁኬሽናል ሊሆን ይችላል፣ በሳይንስ ወይም በቴክኖሎጂካል ዲቨሎፕመንት ኦር አድቫንስመንት ማለት ነው። ዩሲ አንዲት ሀገር በቴክኖሎጂ ከፍተኛ የሆነ አድቫንስመንት ካላትና ሀይ የሆነ የቴክኖሎጂ ኢንስትሩመንቶችን ኤክስፖርተር ከሆነች በተለያየ መንገድ ማዕቀብ በመጣል ሊሆን ይችላል፣ የምትልካቸውን እቃዎች ኳሊቲና ኳንቲቲ ዲተርማይን በማድረግ ሊሆን ይችላል። በተለያየ መንገድ ከሌላ ሀገር ላይ ምን ታደርጋለች? ተጽዕኖ ታደርሳለች። ቢሄቪየር ቼንጅ እምቢ እያለ ንሽት አስብላለች። ለምሳሌ እንደ ቤስት ኤግዛምፕል አሜሪካን መውሰድ እንችላለን። አሜሪካ ለምሳሌ ማንም ሀገር እሷ በምትፈልገው መንገድ አልሄድ ሲላት ምንድነው የምታደርገው? ማዕቀብ ትጥላለች። ኢኮኖሚካል ማዕቀብ። ከዛች ሀገር ጋር ሌሎች የትሬድ ሪሌሽንሺፕ ውስጥ እንዳይገቡ የገቡም ካሉ እንዲያቋርጡ ጫና ታደርሳለች። ስለዚህ የትሬድ ሪሌሽንሺፕ ማንም ሀገር በራሱ ብቁ ስላልሆነ ከውጭው ዓለም ጋር ላይክ ትሬድ ማካሄድ ስላለበት የምትፈልገውን ያቺ ሀገር የምትፈልገውን ቁስ ከሌላ ሀገር ማምጣት የማትችልበት ደረጃ ላይ በማዕቀብ ምክንያት ስትደርስ አሜሪካ የምትፈልገውን ወይም ያቺ ማዕቀብ የጣለችው ሀገር የምትፈልገውን ኢንተረስት እሺ ብላ ትቀበላለች ማለት ነው። ይሄ ነው ፓወር ማለት፣ የሌላም ቢሄቪየር ኢንፍሉዌንስ የማድረግ ፓወር። ኦኬ ሃውኤቨር ነገር
there is no universally accepted definitions of national interest. national interest universally ሁሉም accept ያደረገው definition የለውም። ለምን? national interest the same ስላልሆነ። የአሜሪካ national interest እና የኬንያ national interest ተመሳሳይ አይሆንም። የኤሪትሪያ national interest እና የሶማሌ ወይ ደግሞ የሌላ የአፍሪካ ሀገር የጋና ሊሆን ይችላል ኢንተረስታቸው ተመሳሳይ አይሆንም። ለዚህም ነው there is no universally accepted definitions of national interest የሚለው። there are multiplicity of criteria used in defining national interest። እንግዲህ ናሽናል ኢንተረስት ክራይቴሪያ ናሽናል ኢንተረስት ዲፋይን የምናደርግባቸው ክራይቴሪያዎች በጣም ብዙ አይነት ክራይቴሪያዎች መልቲ የሆኑ ክራይቴሪያዎች አሉ። ኦፕሬሽናል ፊሎሶፊ፣ ሞራል ኤንድ ሌጋል ክራይቴሪያ፣ ፕራግማቲክ ክራይቴሪያ፣ አይዲዮሎጂካል ክራይቴሪያ፣ ፕሮፌሽናል አድቫንስመንት፣ ፓርቲሻን ክራይቴሪያ፣ ቢሮክራቲክ ኢንተረስት ክራይቴሪያ፣ ኤትኒክ ኦር ራሻል ክራይቴሪያ፣ ክላስ ስታተስ ክራይቴሪያ፣ ፎሬን ዲፔንደንሲ ክራይቴሪያ የሚባሉ ክራይቴሪያ አይነቶች አሉ። እነዚህ እዚህ ጋር ያሉት ኦፕሬሽናል ፊሎሶፊ፣ ሞራል ኤንድ ሌጋል ክራይቴሪያ፣ ፕራግማቲክ፣ አይዲዮሎጂካል፣ ፕሮፌሽናል አድቫንስመንት፣ ዩሲ ፓርቲሻን፣ ቢሮክራቲክ ኢንተረስት፣ ኤትኒክ ኦር ደግሞ ራሻል፣ ክላስ ክራይቴሪያ ኤንድ ፎሬን ዲፔንደንሲ ክራይቴሪያ። ሶ እነዚህ በእያንዳንዳቸው አይነት ላይ ይገለጻል። በነገራችን ላይ ይሄ የተዘጋጀ ፓወርፖይንት ነው። ይሄ ቪዲዮ የተዘጋጀው በዚህ ፓወርፖይንት ስለሆነ እዚህ ጋር ሰፋ አድርጎ ስለነዚህ አሁን ስላልኳችሁ ጠቅላላ እዚህ ጋር ስላሉት የሚነግራችሁ ሃንዳውቱ ላይ ያለላችሁ በትምህርት ሚኒስቴር የተዘጋጀው ሃንዳውት ላይ በጣም ሰፋ አድርጎ ስለነዚህ ኦፕሬሽናል ፊሎሶፊ ምን ማለት ነው፣ ሞራል ኤንድ ሌጋል ክራይቴሪያ ምን ማለት ነው፣ ፕራግማቲክ ክራይቴሪያ ምን ማለት ነው፣ አይዲዮሎጂካል ክራይቴሪያ ምን ማለት ነው፣ ፕሮፌሽናል አድቫንስመንት ምን ማለት ነው። ለምሳሌ ሁለት ኤግዛምፕል ነግሬያችሁ ልለፍ እዚህ ውስጥ ማለት ነው። አይዲዮሎጂካል ክራይቴሪያ ምንለው አንዲት ሀገር ናሽናል ኢንተረስቷ ዲፔንድ የሚሆነው በምትከተለው የሀገሪቷ አይዲዮሎጂ ነው። እንዴት? ያቺ ሀገር የምትከተለው አይዲዮሎጂ ለምሳሌ ታስታውሱ እንደሆነ በኮልድ ዎር ፒሪየድ አፍተር ሰከንድ ወርልድ ዎር ማለት ነው ኢስተርን ኤንድ ዌስተርን ብሎክ ተብሎ በሁለት ተከፍሎ ዓለም በቀዝቃዛ የዓለም ጦርነት ወይንም ደግሞ በቃላት ጦርነት ውስጥ ነበረች። እዛ ውስጥ በሁለት ታላላቅ የአይዲዮሎጂ ፓርቶች ተከፍሎ ዓለም ማለት ነው። ኢስተርን ፓርቱ የሚከተለው አይዲዮሎጂ ኮማንድ ማርኬት ሲስተም በሚባል አይዲዮሎጂ ኢስተርን ፓርቱ ኤንድ ኦልሶ ዌስተርን ፓርቱ ደግሞ ካፒታሊዝም በሚባል አይዲዮሎጂ። ስለዚህ ካፒታሊዝም አይዲዮሎጂ ላይ ያሉ ሀገራት ናሽናል ኢንተረስታቸው ለማን ነው የተስማማ የሚሆነው? ለካፒታሊዝም ሀገራት ብቻ። ለምን? በአይዲዮሎጂ ከሚመስሏቸው ጋር ናሽናል ኢንተረስታቸው አብሮ ይሄዳል ማለት ነው። ያ ማለት ነው። ሌላው እዚህ ጋር መሀል አካባቢ ይገባል በልና ቢሮክራቲክ ኢንተረስት ክራይቴሪያ የምትለዋን ደግሞ ልንገራችሁ። ቢሮክራቲክ ኢንተረስት ክራይቴሪያ ማለት ደግሞ የአንዲት ሀገር ባለስልጣናት ማለት ነው። የአንዲት ሀገር ባለስልጣናት እነሱን በሚመቻቸው መንገድ የዛችን ሀገር ፎሬን ፖሊሲ የሚያደርጉት እነሱን በሚመቻቸው መንገድ ዚስ ሚንስ የሚያዳምጡት የሀገሪቷን ህዝብ ሳውንድ ሳይሆን ዲፔንድ ኦን ዘ ሴክ ኦፍ ዜር ኢንተረስት የእነሱን ኢንተረስት ብቻ ዲፔንድ በማድረግ ማለት ነው። ይሄ ቢሮክራቲክ ኢንተረስት ይባላል ክራይቴሪያ። ስለዚህ የዛች ሀገር ናሽናል ኢንተረስት ይሄ ናሽናል ኢንተረስት አላት ለመባል ብዙ ጊዜ እዚህ ጋር ናሽናል ኢንተረስቷ ዲፔንድ የሚሆነው በማን ነው? በዛች ሀገር ባለስልጣናት፣ ቢሮክራቶች፣ ከፍተኛ ባለስልጣናት በሚፈልጉት መንገድ የሀገሪቷ የናሽናል ኢንተረስት ተብሎ ይፈረጃል ማለት ነው። ኦኬ፣ እስኪ ሶስተኛ ልጨምርላችሁ። ኤትኒክ ኦር ራሻል ክራይቴሪያ።
ኤትኒክ ኦር ራሻል ክራይቴሪያ ማለት ደግሞ የአንዲት ሀገር ላይ ማለት ነው ብዙ አይነት ላይክ እንደኛ ሀገር እንደ ኢትዮጵያ ማለት ነው ብዙ የብሔርና ብሔረሰብ ወይም ደግሞ የተለያየ ጎሳ ያለባት ሀገር መኖሪያ ትሆንና እዛ ውስጥ ስልጣን የያዘው አካል የአንዱ ጎሳ ተወላጅ ሊሆን ይችላል፣ ብዙ ባለስልጣን ያለበት ማለት ነው። ስለዚህ ያ ጎሳ የሚፈልገውን ነገር ብቻ ነጥሎ አውጥቶ this is national interest ብሎ ለዓለም አቀፉ ሶሳይቲ ዲፋይን ማድረግ ማለት ነው። የዛን ጎሳ ፍላጎት ብቻ። ፎር ኤግዛምፕል ያ ጎሳ የወጣበት ያ ባለስልጣን የወጣበት ጎሳ የሚያስፈልገው መንገድ፣ መብራት ምናምን ይሆንና የሴኩሪቲ ጉዳይ ያሳስበውም ይሆናል ቢኮዝ መሀል ሀገር ስለሆነ ምናልባት። ስለዚህ ሞር እዚህ ጋር ላይክ ቦታ የሚሰጠው ለየትኛው ይሆናል? ለነዚህ የዛ ኤትኒክ ግሩፕ ለጎደሉት ነገሮች ብቻ ትልቅ ቦታ ያደርግና ዜር ዲፋይን ዳት አስ ናሽናል ኢንተረስት። ኦኬ ያ ማለት ነው። እሺ ጋይስ ዛሬ የሰራነው ቪዲዮ በዚህ እንጨርሳለን። ኔክስት ቪዲዮ ላይ ደግሞ በፓርት 2 አንደርስታንዲንግ ፎሬን ፖሊሲ ኤንድ ፎሬን ፖሊሲ ቢሄቪየርስ የሚለውን በኔክስት ቪዲዮ ይዘንላችሁ እንመጣለን። ስለተከታተላችሁን ቴንኪው። ያስፈልገናል ብላችሁ ካሰባችሁ ሌላ ቪዲዮዎች በተከታታይ እንለቃለን። በነገራችን ላይ የምንለቃቸው ቪዲዮዎች ቶሎ እንዲደርሷችሁ የደወል ምልክቷን በመጫን ፋሚሊ ሆኑ፣ ሰብስክራይብ አድርጉ። እንዲሁም ለጓደኞቻችን ያስፈልጋቸዋል ብላችሁ ካመናችሁበት ደግሞ ሼር አድርጉላቸው። ለእኛም ይጠቅመናልና ገዛ ነው። ይመቻችሁ።